በእንግሊዘኛ ጀማሪዎች ብቻ ሳትሆኑ መካከለኛ ሌቭል ላይ ያላችሁም ሰዎች በጣም የሚከብዳችሁ ነገር ምንድነው? የምታወሩትን ሰው መጠየቅ ነው። ስለዚህ ዛሬ ጥያቄዎችን በሁለት ቦታ ከፍለን በደንብ እናያቸዋለን ማለት ነው። የመጀመሪያው በደንብ ዲቴይል ኤክስፕላኔሽን የሚያስፈልጋቸው ጥያቄዎች አሉ። እነሱን በደንብ እናያለን። the other one ደግሞ ማብራሪያ የሚያስፈልጋቸው ጥያቄዎች ደግሞ አሉ። እነሱን ቀጣይ ላይ እናያለን ማለት ነው። ሲጀምሩ ወይም በአማርኛም ሆነ በማንኛውም ቋንቋ ከነኚህ ከሁለቱ መንገዶች የትም የለም ማለት ነው። ዛሬ ሁለቱንም ዲቴይል እንኳን ባይሆን ኮመን ናቸው ብዬ የማስባቸው ነገሮች ላምጥቼላችኋለሁ። do not go anywhere ኖትቡካችሁን ያዙን የጻፋችሁ ተከታተሉኝ። የመጀመሪያው ማብራሪያ የሚያስፈልጋቸው ጥያቄዎችን ነው የምነግራችሁ። ኦኬ እነኚህ መቼ ነው እንደዛ ያደረግከው፣ የት ነው እንደዛ ያደረግከው፣ ከማጋ ነው። ያ የምትጠይቁት ሰውዬ የሚመልስላችሁ በአረፍተ ነገር ነው ማለት ነው። ትላንትና ነው ከሌን ያገኘሁት ኦር ደግሞ እዚህ ቦታ ያገኘሁት ብሎ በደንብ ኤክስፕሌን እያደረገ ይመልስላችኋል። እነሱን ጥያቄዎች እንዴት ብለን ነው መሰረታቸው የሚሆነው ነገር የመጀመሪያው ክፍላችን ነው። እዚህ ጋር እንደምታዩት I have brought what, where, when, why, how እና whom አይደለ? እነዚህ በአማርኛ ምንድናቸው? ዋት ስትሉ ምን እያላችሁ ነው? ዌር የት ነው? ዌን መቼ፣ ዋይ ለምን፣ ሃው እንዴት፣ ሁም ማንን። እነኚህ ብቻ ግን አይደሉም እንደነገርኳችሁ። ዛሬ ኮመን ብዬ ያመጣሁት ነው እንጂ there are many ways to ask questions። እሱን ግን I will put it on our Telegram channel። እዛ ላይ በደንብ ስትራክቸርድ አድርጌ እያንዳንዱን በኤግዛምፕል በአማርኛም በእንግሊዝኛም አድርጌ አስቀምጥላችኋለሁ ቴሌግራም ቻናላችን ላይ ማለት ነው። እዛ ላይ ሄዳችሁ በደንብ በነፃ ማግኘት ትችላላችሁ። እዚህ ጋር ምን ብያችኋለሁ? ዲድ ዩ እችኛዋ ቃል በጣም ኢምፖርታንት ነች። ኦኬ ከፈለጋችሁ you can read it together and say did you እስኪ በሉት did you እቺ ቃል ማለት ናት። ስለዚህ ዛሬ WHን ወይም ደግሞ እነኚህ what, when, where፣ መቼ፣ እንዴት፣ ለምን የሚሉትን ቃላቶች ከdid you ጋር ሲመጡ what kind of meanings do they have የሚለውን ያለን። ለምሳሌ what አይደለ ምንድነው ያደረከው ስትሉ ይሄ ዲድ ምን ያሳያል? ያለፈን ነገር ያሳያል አይደለ? we are talking about the past። ስለዚህ where የት፣ ለምሳሌ የት ነው የበላኸው፣ የት ነው የሄድከው፣ የት ነው የተኛኸው፣ የት ነው የሰጠኸው ብላችሁ ስትጠይቁ ከዛ በኋላ when አለ መቼ አይደለ? መቼ ነው ይሄን ነገር ያደረከው ስትሉም ለምንድን ነው ይሄን ነገር ያደረከው፣ ለምን ነው የበላኸው ለምሳሌ። ኦኬ ከዛ በኋላ ደግሞ እንዴት ነው የተኛኸው፣ እንዴት ነው የሰጠሃት፣ እንዴት ነው የገዛኸው የሚለውን ነገርም በዚህ ክፍል ነው የምናየው ማለት ነው። እንደነገርኳችሁ በሁለት ክፍል ናቸው፣ ማብራሪያ ያለውና የሌለው። ይሄኛው ማብራሪያ የሚያስፈልጋቸው ኩዌስችኖች ናቸው ማለት ነው። let me say it in Amharic, you will try. ኦኬ ለምሳሌ ምንድን ነው የበላኸው፣ ምን የትኛው ነው ከነኚህ ውስጥ ምን ለማለት ምንድን ነው የበላኸው ስትሉ በልቶሃል ኦልሬዲ። ስለዚህ ስላለፈ ነገር ስለሆነ ጥያቄው ለዛ ነው ዲጁን የፈለግነው። እሺ በጣም አሪፍ። ስለዚህ what did you eat፣ በጣም አሪፍ። what did you eat እችኛዋን ከዚህ ጋር ስታረጓት ምንድን ነው የበላኸው። ለምሳሌ ምሳ ላይ ምንድን ነው የበላኸው የሚለው መጨመር ከፈለጋችሁ እዚች ጋር ፎር ላንች ብቻ ማለት ነው የሚጠበቅባችሁ። ከዛ እስኪ ምሳ ምንድን ነው የበላሽው በሉኝ። ምሳ ምንድን ነው የበላሽው? አሁን እንደነገርኳችሁ የምትሉኛላችሁ what did you eat for lunch፣ what did you eat for lunch ትላላችሁ ማለት ነው። ይሄ ዩን የመረጥኩበት ምክንያት ለምንድን ነው መሰላችሁ? ቢካዝ እዚህ ጋር ሺም ትችላላችሁ፣ ሂም ይቻላል፣ ሁሉም ይቻላል። ግን ብዙ ጊዜ የምንጠይቀው is the person who we're talking to አይደል? የምናወራውን ሰው ነው የምንጠይቀው። ያ ሰው ደግሞ ሴትም ሆነች ብዙም ሆኑ አንድም ሰው ሆነ አንድም ወንድ ሆነ ዩ ነው የምንለው አይደለ? ስለዚህ አንተ መቼ በላህ፣ አንቺ የት ሄድሽ ብዬ ስጠይቅ እንዳለ በዩ ስለሆነ ነው ማለት ነው። ኮመን እንደነገርኳችሁ I am giving you the common questions። ግን ቴሌግራም ላይ ደግሞ በጣም በሰፊው ሁሉንም የያዘ PDF አስቀምጬላችኋለሁ። እዛ ላይ በደንብ አይገርም ነገር መማር ትችላላችሁ። ስለዚህ what did you eat for lunch፣ ምሳ ምን በላሽ። በጣም አሪፍ። ከዛም በኋላ እሺ ስልክ አያችሁና ስልኩን የት ገዛሹ፣ ስልኩን የት ገዛሹ። በቃ ከዚህ ውጭ አትወጡም። እሺ እዚሁ ጋር ነው ያለው፣ ኤቭሪቲንግ እዚህ ጋር ነው ያለው። ጀማሪዎች በተለይ ይሄን ነገር በደንብ ማወቅ አለባችሁ። ኦኬ ብዙ ጊዜ በቃ መላሽ ነን ወይም ደግሞ አዎ የስ ኖ ሺ ሄር እያል እንመልሳለን አይደለ? ግን ጠያቂ መሆን ሲጠበቅብን ግን you only have to remember this። ይሄን ብቻ ማስታወስ የሚጠበቅባችሁ ማለት ነው። እሺ ስለዚህ የት ገዛሽ፣ መጀመሪያ የትን ፈልጉልኝ ከዚህ ውስጥ የት፣ where። በጣም አሪፍ። ስለዚህ where ትሉና እኔን ነው የምትጠይቁኝ እያወራችሁኝ ስለሆነ እኔ አሁንም ዩ ነኝ ለእናንተ። በጣም አሪፍ። ስለዚህ where did you መግዛት የትኛው ነው ከዚህ ውስጥ buy። ስልክሽንን ብቻ ነው የምትጨምሩት። አሁን እዚህ ጋር የሌለው ስልክሽን የሚለው ብቻ ነው። ስልክሽን የት ነው የገዛሽው? where did you buy your phone። በጣም አሪፍ your phone። ስልክሽን የት ገዛሽው አላችሁኝ። where did you buy your phone፣ ስልክሽን የት ገዛሽው።
በጣም አሪፍ። እሺ እዚህ ጋር አልቆይባችሁም ለነገርኳችሁ ደግሞ ሌላ ወይም አለ አይደለ? እዚህ ጋር ያለውን 1-2 ጨምርላችሁና ቴሌግራም ላይ ገብታችሁ በደንብ ስትራክቸርድ የሆነውን ፒዲኤፍ ታገኛታላችሁ። ስለዚህ እዛ ላይ ማንበብ ትችላላችሁ በራሳችሁ because it's easy በቃ እንደዚህ እንዲህ ማድረግ ነው። በጣም ቀላል ነው አይደለ? በጣም አሪፍ። አሁን I will add only 2 or 3 sentences for you guys, questions for you guys. when መቼ አይደለ? በጣም አሪፍ። መቼ ነው ያገኘሽው? መቼ ነው ያገኘሽው በሉኝ። መቼ ነው ያገኘሽው? ጥሩ። መቼ good. when አይደለ? when did you ማግኘት find ነው meet ነው እዚህ ጋር meet or find ሰው ማግኘት ሲሆን ባለፈው በደንብ ሰርችላችኋለሁ ኤግዛምፕል I've made a video for you guys ማግኘት findም ነው meetም ነው gateም ነው ግን ሰው ማግኘት ሲሆን ግን ማንን ነው የምንጠቀመው meet ነው የምንጠቀመው እሺ ስለዚህ when did you meet እሱን በሉኝ እስኪ መቼ ነው ያገኘሽው when did you meet him መቼ ነው ያገኘሽው አላችሁኝ ማለት ነው ልክ እንደዚህ አሁን አንድን ጨምር why በጣም ኮመን ነች ለምንድን ነው ይሄን ነገር ያደረግሽው ለምን ያደረግሽው የሚባልም question አለ why didn't አድርገን ማለት ነው ለምሳሌ ለምን አልበላሽም ስትሉኝ why didn't you eat ነው የምትሉኝ ለምን አልበላሽም ለምን በላሽ ሲሆን ግን why did you eat ይሆናል ማለት ነው አይደለ ስለዚህ why ላይ እንደውም በኔጌቲቭም በኖርማልም እያደረግን መጠየቅ እንችላለን ማለት ነው አሁን ከገባችሁ በwhy አንጠይቃችሁ እሺ ለምሳሌ ለምን በጊዜ ተኛሽ ትሉኛላችሁ ለምን በጊዜ ተኛሽ እስኪ እሺ why of course why ጥያቄው ለኔ ነው አይደለ ስለዚህ አሁንም ከዩ አትወጡም ካለዚች አትጠይቁኝም ማለት ነው አይደለ ስለዚህ why did you መተኛት sleep why did you sleep በጊዜ ምድረ በእንግሊዘኛ በጊዜ early why did you sleep early I don't want you to say did you እንዳትሉ እሺ እዚህ ጋር ጻፍኩላችሁ አውቄ ነው why did you when did you what did you how did you have to pronounce it correctly እሺ ስለዚህ why did you sleep early ለምን በጊዜ ተኛሽ በጣም አሪፍ አሁን ደግሞ እስኪ let's make it negative ለምን በጊዜ አልተኛሽም እናድርገው negative ሲሆን did you የነበረው didn't you ይሆናል አሁን let me give you some tip okay d እና you why አንድ ላይ ሲሆን you ይሆናል አይደለ did you ይሆናል ግን አሁን እዚህ ጋር ኔጌቲቭ አደረግናል t እና you ደግሞ chu ነው የሚሆነው ስለዚህ didn't you በሉኝ እስኪ why didn't you sleep early ለምን በጊዜ አልተኛሽም why did you sleep early why didn't you sleep early በጣም አሪፍ I hope you have practiced it with me ምክንያቱም እኔ ሳስብላችሁ የማትሉ ከሆነ በራሳችሁ ወይ ስትጠይቃችሁ ማትመልሱ ከሆነ ዝም ብሎ ማዳመጥ ከሆነ ፖይንት አይኖረውም at least ጻፉት if not ደግሞ ጽፋችሁም ደግሞ additional ነገር እንደምታደርጉት ምን በማድረግ ነው በመናገር በማውጣት በማለት ነው እሺ ዛሬ ተማሪ ላይ መጣው እናንተ እንድትናገሩ ስለፈለኩኝ ነው because ይሄ በጣም ኢምፖርታንት ስለሆነ ነው ሰው ባመጣ እነሱን ነው የምጠብቀው አሁን ግን እናንተን ስለሆነ የምጠብቀው በደንብ በሉ ስላችሁ ማለት አለባችሁ ማለት ነው ስለዚህ ይሄ WH questions ወይም ደግሞ ማብራሪያ የሚያስፈልጋቸው ጥያቄዎች ናቸው ማለት ነው ኔክስት የምናየው ደግሞ በቃ አዎ ወይም አይ ብለን መልሳቸው ጥያቄዎች ደግሞ አሉ አይደለ እነሱ ደግሞ እናያለን ማለት ነው እንደነገርኳችሁ ይሄ አልቆ ሳይሆን በጣም ሰፊ ስለሆነ ለብቻው ቪዲዮ ስለሚያስፈልገው ብዬ ነው ግን እንደዛ ከማረጋባችሁ በዚህ ወይ ተገባችሁ ኮንሰፕቱ አይደለ so go to our telegram channel እዛ ላይ ገብታችሁ ነው በደንብ you can find the pdf okay so stay with us ቀጣይ ደግሞ አሁን እናያለን ማለት ነው አሁን ደግሞ ሁለተኛው መንገድ ወይም ደግሞ ይሄ ቅድም ያልኳችሁ ማብራሪያ ማያስፈልገው በቃ ወይ አዎ ወይ ደግሞ አይ ብለን መልሳቸው ጥያቄዎች አሉ አይደለ እነሱን የምናየው በእንግሊዘኛ yes or no question እንላቸዋለን በአማርኛ ደግሞ አይ ወይም ደግሞ አዎ ብለን መልሳቸው ጥያቄዎች ይሆናሉ ማለት ነው so እዚህ ጋርም እንዳልኳችሁ በጣም ብዙ ወዮች አሉ ይሄን ስላችሁ በጣም ብዙ እንደሚቀራችሁ ለመናገር ፈልጌ ሳይሆን ይሄን ከተረዳችሁት እነዛ ብዙ ያልኳችሁ መደረግ ትችላላችሁ በጣም ኢዚ ስለሆነ ማለት ነው so are you do you did you
can you እና will you እንማራለን። እሺ ስለዚህ አሁን are የት ነው የምታውቋት? are የምትለዋን ቃል ስለመሆን ነው የምታወራው አይደል? ለምሳሌ አሁን አንቺ አስተማሪ ነሽ ስትሉኝ are you ነው የምትሉኝ። ኦኬ ነህ ወይ ነሽ ወይ ናች ወይ ስትሉ you will say are you ነሽ ወይ። አሁን እኔ ሴት ስለሆንኩኝ ነሽ ወይ በሚለው እንስራ። ነሽ ወይ ኦኬ። ለምሳሌ ረጅም ነሽ ወይ ሊሆን ይችላል or ደግሞ ደና ነሽ ወይ ሊሆን ይችላል or ደግሞ አሞሻል ወይ ሊሆን ይችላል ደብሮሻል ወይ ሊሆን ይችላል። እነኚህ የሚጠይቁት በare you ነው ማለት ነው። are you በጣም አሪፍ። do you ሲሆን ደግሞ ከድርጊት ጋር ነው። ለምሳሌ ታስተምሪያለሽ ወይ ትራቭል ታረጊያለሽ ወይ እኔ ጥያቄዎች ምንድናቸው? ከድርጊት ጋር የሚሄዱ ነው ማለት ነው። ስለዚህ do you ምንድነው ብያቸዋለሁ? ታረጊያለሽ ወይ ከድርጊት ጋር የሚገናኝ ነገር ነው። ታደርጊያለሽ ወይ። እሺ ይሄ do you ታደርጊያለሽ ወይ ከሆነ did you ሲሆንስ? did you ደግሞ ስላለፈ ስለሚሆን አደረግሽ ወይ ይሆናል። ለምሳሌ በላሽ ወይ ሊሆን ይችላል፣ ተኛሽ ወይ የቤት ስራሽን ሰራሽ ወይ ሊሆን ይችላል። በቃ did you ሲሆን ይሄን ነገር አደረግሽ ወይ ማያችሁ ነው ማለት ነው። በጣም አሪፍ። ወደ can you ጋር ስንሄድ ደግሞ ካን ስለመቻል ነው የሚያወራው አይደለ? ሶ ትችያለሽ ወይ ይሆናል ማለት ነው። ትችያለሽ ወይ። በጣም አሪፍ። will you ሲሆን ደግሞ will የሚያወራው ስለመቼ ነው? ስለወደፊት አይደለ? did አደረግሽ ወይ ከሆነ will you ሲሆን ደግሞ ታደርጊያለሽ ወይ። በጣም አሪፍ። ታደርጊያለሽ ወይ ይሆናል። ሶ እነኚህ በጣም ኮመን ናቸው። ኦኬ በጥያቄ ጊዜ እነኚህ በጣም እንጠቀማቸዋለን ማለት ነው። ነገርኳችሁ። ከዚህ በላይም ስላሉ ግን አዘጋጅቼ ፖስት አደረግላችሁ ቴሌግራም ቻናላችን ላይ። ኦኬ እዛ ላይ ገብታችሁ ማየት ትችላላችሁ። ሶ አሁን በዚህ ትንሽ ፕራክቲስ እናድርግ። ሶ are you ነሽ ወይ አልኳችሁ አይደለ? ሶ አስተማሪ ነሽ ወይ በሉኝ እስኪ። አስተማሪ ነሽ ወይ? በጣም አሪፍ። are you a teacher? are you a teacher ትላላችሁ ማለት ነው። are you a teacher? ሶ አሁን ቅድም ብያችኋለሁ ይሄ ማብራሪያ የማያስፈልገው ጥያቄ ነው አልኳችሁ። ለዚህ ነው because are you a teacher ስትሉኝ ወይ አዎ ነው ወይ አይደለሁም ነው የምለው አይደለ? so these are called yes or no questions. okay በጣም አሪፍ። ልክ እንደዚህ ደህና ነሽ ወይ? are you a fine አትሉም። are you fine እስኪ በሉት። are you fine ጥሩ። ደብሮሻል? are you bored ግራ ገብቶሻል? are you confused? so እዚህ ጋር ያለው በመቀየር ነሽ ወይ የምትለዋን በዚህ ወይ ፕራክቲስ እናደርጋለን ማለት ደግሞ ኤክስፕረስ እናደርጋለን። ከዛ ማን አለ? do you አይደለ? do you ታረጊያለሽ ወይም ሊሆን ይችላል፣ አለሽ ወይም ሊሆን ይችላል። do you have ከሆነ አለሽ ወይ ነው። ለምሳሌ ወንድም አለሽ በልዩ እስኪ። do you have a brother? because have ምንድን ነው የምታሳየው? possession ወይም ደግሞ ባለቤትነትን ነው የምታሳየው አይደለ? so do you have a brother? ወንድም አለሽ? ዛሬ ክላስ አለሽ? do you have a class today? ጓደኞች አሉሽ? do you have friends? so አለሽ ወይ ከሆነ እዚች ጋር have ትሆናለች። ይሄን ነገር ታረጊዋለሽ ወይ ሲሆን ግን do you ካላችሁ በኋላ እዚህ ጋር ድርጊቱን መጨመር። ለምሳሌ ቁርስ ትበያለሽ ፊቸር ሳይሆን በቃ ጀነራሊ ቁርስ የምትበይ አይነት ሰው ነሽ ወይ ስትሉ ማለት ነው። do you eat breakfast? do you eat breakfast? ቡና ትጠጫለሽ? do you drink coffee? ሙቪ ትወጃለሽ? do you like movies ትላላችሁ ማለት ነው። ሶ ይሄን ነገር ታረጊያለሽ ወይ ይሄን ነገር አለሽ ወይ ስትሉ ዱን ማስቀደም ነው። ቅድም እንዳልኳችሁ የኔ ጥያቄዎች እንዳለ መልሱ ምንድነው? ወይ አዎ ነው ወይ አይደለም ነው። ኦኬ በጣም አሪፍ። ቀጣይ ማን አለ? did you አይደለ? did you have ከሆነ አሁንም ነበረሽ ወይ because ካሉ ነገሮች ጋር ስለሚገናኝ have ካለበት። have ከሌለ ግን ድርጊት ከሆነ ግን አሁን እቺን did you eat ባረገው ምን ይሆናል? በላሽ ወይ? did you drink coffee? ቡና ጠጣሽ ወይ? did you meet him? አገኘሽ ወይ ይሆናል። ይሄን ነገር አደረግሽ ወይ? መልሳችሁ ምንድን ነው? ወይ አዎ ነው ወይ አይደለም ነው ማለት ነው። በጣም አሪፍ። እሺ ከዛ በኋላስ can you እሺ ቅድም እንዳልኳችሁ ትችያለሽ ወይ ነው። can you come today? ዛሬ መምጣት ትችያለሽ ወይ? can you speak English? እንግሊዝኛ መናገር ትችያለሽ ወይ? ሶ ይሄን ነገር ማድረግ ትችያለሽ ወይ ስትሉ can you ብላችሁ እዚህ ጋር ድርጊቱን ማስቀመጥ። can you make coffee? can you make እንጀራ ማለት ትችላላችሁ ማለት ነው። the last one
will you ስትሉ ይሄን ነገር ታደርጊዋለሽ ወይ ያላችሁ ነው ጀማሪዎች። ይሄ ነገር በጣም 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 ኢምፖርታንት ነው። እሺ ቅድም በደብሊች በደንብ አየነው። አሁን ደግሞ ኮመን የሆኑ ወይ አዎ ወይ አዎ ወይ ደግሞ አይ ወይ አዎ ብለን መሳቸው ጠይቀዎች ናቸው ነኝ አይደለ? ሶ እኚህን ያወቃችሁ ማለት አትሊስት ቋንቋውን በመጠየቅ ደረጃ ታውቁታላችሁ ማለት ነው። ሶ በደንብ ፔይ አቴንሽን። ከዚህ ከወጣችሁ በኋላም ቴሌግራም ላይ ገብታችሁ ፖስት የማደርገውን ፒዲኤፍ በደንብ አንብቡት። እሺ በጣም አሪፍ። ሰው will you ብላችሁ ደግሞ ይሄን ነገር ታረጊዋለሽ ወይ ነው። ለምሳሌ ነገ ትመጫለሽ will you come tomorrow ነገ ትመጫለሽ ወይ? ቡና ታመጭልኛለሽ will you bring me coffee ቡና ታመጭልኛለሽ will you bring me coffee። ስለዚህ እነኚህ ኮመን ቢሆኑም ግን አሁን ለምሳሌ have you eaten በልተሃል ወይ ሊሆን ይችላል። are you coming የመጣህ ነው ወይ ሊሆን ይችላል። እነኚህ ግን አሁን አልነገርኳችሁም ማለት የሉም ማለት አይደለም። ቅድም ተናግሬያለሁ። ጥያቄ ሲሆን ልክ እንደመናገሩም ብሮድ ነው። ሶ በአንድ ቪዲዮ ስለማያልቅ as I have been telling you go to our telegram channel እዛ ላይ በደንብ ታውቁታላችሁ ማለት ነው። እነኚህ በሁለት ወይ አያላቸው እንጂ this is not all ይሄ ብቻ አይደለም ማለት ነው። ግን if you want to learn online or face to face please give us a call